بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين سيدنا محمد وعلى آله وصحبه أجمعين أما بعد زاري إن شاء الله دروس الوافرية لغير النافين بها مجرشها مراجعة من الربك النوم مراجعة عما إلى اسكذاري مراجعة سريعة من يجان قال لي المراجعة زاري مراجعة عما مالت أتكالي كلس عما مالت أتكالي 23 درس الجزء الأول 23 درس ያለው በ23ቶቹ ደርሶች ምንድነው ያየነው የሚለውን ቢያንስ ራፍሊ ርዕሶችን እንጽፋለን ማለት ነው። ለምንድነው ይሄ ነገር ጥቅሙ? አንደኛ ኪታቡ ሲጻፍ ብዙ ቦታ ርዕሶች የሉም። ሸርህ ላይ ኪታብ ላይ ምናምን እንድትራራው ርዕሶቹ ስለሌሉ ደብተራችሁ ላይ እንዲኖር ተፈልጎ ነው። የመጀመሪያው አድርሱ ለወል ሀዛ ነው የሚለው ርዕሱ ሀዛ ብቻ ብሎ ነው የሚጀምረው። ሀዛ ማለት ምን ማለት ነው ሲባል ያው ቅድም እንደተረጎማችሁት ሀዛ ማለት ያው ይሄ ማለት ነው። ይቺ ቃል ኢስሙል ኢሻራ ትባላለች። ሀዛ የሚለው ቃል ኢስሙል ኢሻራ ነው። ትርጉሙ አመልካች ስም ማለት ነው። ሀዛ ኢስሙ ኢሻረቲ ኢስሙ ኢሻረቲ ደግሞ ማይሰማ اسم إشارة اسم إشارة مالت أملكات سمنو للمفرد سنة لا نطلع المفرد نطلع المذكر سنة لولد إذا بحلا جن على قريب من كلامه قرب لازم قرب كنو وندنا عند كهنا من أملكات بسم اسم إشارة يبلا بزي بزارف نقول شفتنا هذا مسجد هذا كتاب هذا ولد ريال الدرس الثاني ذلك ነው ذلكም እንደዚሁ اسم إشارة ذلك اسم الإشارة ነው ማመልከቻ ስም ነው ለሙፍረድ ነው ለሙዘከር ነው ባይሆን እዚህ ጋር ሊልበዒድ ለሩቅ ማለት ነው ذلك ስንል ذلك كتابون ذلك كلبون ذلك حمار ብለናል እዚህ ጋር ለሩቅ ለሆነ ወንድ የምናመለክትበት اسم الإشارة ሁለቱ ደርሶች እንላቸው አድርሱ ሳሊስ አልነች አል የምትባል ቃል እቺ አል ስሞች ላይ ብቻ የምትመጣ የስም ምልክት ነች። ለምሳሌ ኪታብ የነበረው አልኪታብ ስንል ኪታቡን የነበረው አልኪታቡ ስንል ወይም ሸምሱን የነበረው አሸምሱ ስንል የተጨመረችው አል እሷን ርዕስ አድርገን ነው እዚህ ጋር ያየነው። ኪታብ አልኪታብ ሸምሱን አሸምሱ እንደዚህ አይነቱ አል ቀመርያ ይባላል። የስሟ ሸምስያ ትባላለች። የቀመርያ ምልክት ሱኩን ነው። የሸምስያ ምልክት ሸዳ ነው። ለቀመርያ 14 ሐርፍ አለ ለሸምስያ 14 ሐርፍ አለ የሚል ስናይ ከመናል እግረ መንገዱን አረፍተ ነገር ሰርተናል። አልኪታቡ ጀዲዱን አልባቡ መፍቱህ እያልን አረፍተ ነገሮች ሰርተናል። እዛ ላይ ሙብተዳና ኸበር የሚባል ነገር ተለማምተናል። ሙብተዳና ኸበር ስንማር የነበረው በእነዚህ ነው። በኢስሙል ኢሻራዎችም እንደዚሁ ሀዛ ኪታቡ ስንል እና አልኪታቡ ጀዲዱን ስንል በሁለቱ አረፍተ ነገሮች መካከል ምን ይገጣል ስንባል ሀዛ ኪታቡን የሚለው ጁምለተል ኢስሚያ ነው። ሙብተዳና ኸበር ይባላል። እቺ ሙብተዳ ነች፣ ኸበር ነው። አልኪታቡ ጀዲዱ ስንል ይሄም ጁምለተል ኢስሚያ ነው። ይሄ ሙብተዳ ይባላል፣ ይሄ ኸበር ይባላል። ሙብተዳና ኸበር መርፉዕ መሆን አለባቸው የምትል ቃዒዳ ስናከርመናል። አልኪታቡ ብለን ጀዲዱን ነው ያልነው። ሀዛ ኪታቡን ስንል ኪታቡን የሚለው ኸበር ሆኖ መርፉዕ ነው እያልን ነበረ። በዚህ መልኩ የተወሰነ ጁምላ እንደገና አረግተን ብትነን ኢስሚያና ፊዕልያ
ኢስሚያ ማለት በስሞች የጀመረ አረፍተ ነገር ለማለት ነው። ፊዕልያ ገና በዚህ ደርስ ላይ ጁምለተል ፊዕልያ ብዙ የለም። 23ቶችን ደርስ ከምንጨርስ ስለ ጁምለተል ፊዕልያ የሚያወራ ብዙ ርዕስ የለንም። አልፎ አንዳንድ ኤግዛምፕሎች ቢቀላቀሉም አብዛኛው ደርሱ በሙሉ ጁምለተል ኢስሚያዎችን የሚመለከተው። ሌላው አደርሱ ራቢዕ ሁሩፉል ጀር ይባላል። ሁሩፉል ጀር ላይ ከስራ የሚያደርጉ ፊደላት ማለት ነው። በአረብኛ ከስራ የሚያደርጉ ፊደሎች ብዙ አሉ። በዚህ ኪታብ ላይ 4 ተነግሮናል። ፊ፣ አላ፣ ሚንና ኢላ። ለምሳሌ አልመስጂድ የነበረው ቃል አልመስጂዱ ነበረ። ፊ ከመጣች ግን ፊል መስጂዲ ነው የሚሆነው። አሁን ይሄ አልመስጂድ የሚለው ቃል ረፍዕ ነው የሚባለው መጀመሪያ አልመስጂዱ ብለን ማለት ነው። ፊ ከመጣች በኋላ ግን ፊል መስጂዲ ይሆናል። ይቺ ፊደል እዚህ ጋር ከስራ ታደርጋለች። ለዛ ሲባል ሐርፈል ጀር ትባላለች። 4 ሲሆኑ ሁሩፉል ጀር ብለናቸዋል። ፊ፣ አላ፣ ሚንና ኢላ ያየንበት ድረስ ነበረ። ሌላ አደርሱል ኻሚስ አልሙዳፍ ወልሙዳፍ ኢለይህ። ሙዳፍና ሙዳፍ ኢለይህ የሚባል ርዕስ ደግሞ ይሆናል። ሙዳፍና ሙዳፍ ኢለይህ ማለት አንድን ስም ወደ አንድ ስም ማስጠጋት። ለምሳሌ ኪታብን ወደ መሐመድ አስጠግተን ምን ብለናል? ኪታቡ ሙሐመድ ብለናል። ኪታቡ ሙሐመድ ስንል ኪታብ ሙዳፍ ይባላል፣ ሙሐመድ ሙዳፍ ኢለይህ ይባላል። ወይም ደግሞ ኪታቡን ሙደሪስም ስንል ነበር። ኪታቡን ሙደሪስ፣ ኪታቡን ሙደሪስ ማለት የአስተማሪው መጽሐፍ ማለት ነው። ኪታቡን ሙደሪስ ስንል ሙዳፍና ሙዳፍ ኢለይህ፣ ኪታቡ ሙሐመድን ስንል ሙዳፍና ሙዳፍ ኢለይህ። ይሄኛው ሙዳፍ በላይ ሙዳፍ ኢለይህ እና ሁለት ስሞች ጎን ለጎን ተከታትለው ሲመጡ የመጀመሪያው በተለይ ለኪራ ከሆነ ይሄኛው መዕሪፋ ከሆነ ሙዳፍና ሙዳፍ ኢለይህ ይሆናል። ዋናው ቃዒዳችን ግን ሙዳፍ ኢለይህ የሆነ ነገር መክፉት ነው ወይም መጅሩር ነው፣ ከስራ መሆን አለበት የሚል ነገር ያየንበት ድረስ ነው። አደርሱ ሳዲስ ላይ ስንመጣ ሀዚህ ናት ርዕሳችን። ሀዚህ ደግሞ ምንድነች? ሀዚህም ኢስሙ ኢሻረቲ እንደዛው እንደቀደሙ ማለት ነው። ኢስሙል ኢሻራ ናት። ከዛ ለሙፍረድ ነች። ከዛ ልዩነት አልሙአነስ የሚለው ለሴት ነው። ሀዚህ የሚባለው ለሴት ነው። ለቀሪብ ያው አንድ አይነት ሁለቱም ለቀሪብ ናቸው። ስለዚህ እቺ አልሙአነስ የምትለዋን ብቻ ስለጨመርን ነው እንጂ ኢስሙል ኢሻራ ሆና ለአንድ ሴት ምን እያልን ነበር? ሀዚህ ቢንቱን፣ ሀዚህ ሰያረቱን፣ ሀዚህ መድረሰቱ የመሳሰሉት አረፍተ ነገሮች ማለት ነው። ለወንድ ግን ሀዛ ነው። ቲልካ፣ ቲልካ ደግሞ የዛሊካ ተቃራኒ። ይሄ ምንድነች? ኢስሙል ኢሻራ ነች፣ ለአንድ ነች፣ ለሴት ነች። ባይሆን ሊልበዒድ ለሩቅ ሲሆን ቲልካ ይባላል። ያቺ ማለት ነው። ቲልካ ማለት ያቺ። አሁን ይሄ ሀዚህና ቲልካ የሀዛና የዛሊካ ተቃራኒ ናቸው። ሀዛ እንዳንድ ርዕስ አይተናል፣ ዛሊካን አይተናል። አደርሱ አወለ እሱ ይሳል። እዚህ ሲመጣ ደግሞ አምስተኛና ስድስተኛው ሀዚህና ቲልካ ነው። አለቀ። ሌላ አደርሱ ሳኒ ላይ ያየነው ነገር አልበደል። በደል ማለት ምን ማለት ነው ስንባል ልዋጭ፣ የሚለወጥ ነገር አለ። ልዋጭ ማለት ነው። እንዴት ነው መለወጥ ማለት? ዋናው ቃዒዳ ኢስሙል ኢሻራዎች አሉ። ስንት ኢስሙል ኢሻራ ተማር መስለው? ኢስሙል ኢሻራዎች ስንት ቆጠር ነው? ኢስሙል ኢሻራ ስንት ቆጠር? 4። ሀዛ፣ ሀዚህ፣ ዛሊከና ቲልካ። ከነሱ አጠገብ አል ያለበት ስም ከመጣ ነው። ከነሱ አጠገብ አል ያለበት ስም ከመጣ ለምሳሌ ሀዛ ነበረ አልወለዱ የሚል መጣ። ወይም ደግሞ ሀዚህ ነበረ አልቢንቱ የምትል ቃል መጣች። በዚህ አረፍተ ነገር ላይ ሀዘል ወለዱ ስንል የተሟላ ትርጉም የለውም። ይሄ ነገር ሀዘል ወለዱ ማለት ይህ ልጅ ማለት ነው። ሀዚህ ቢንቱ ማለት ይቺ ልጅ ማለት ነው። አሁን ይሄ ቃል ለዚህ በደል ነው የሚባለው እና ማጠቃለያው ምንድነው? እናንተ የምትይዙት ነገር አልከልለው ኸበር ነው። ለምሳሌ ሀዛ ወለዱን፣ ሀዛ ኪታቡ ኸበር ነው። ግን አልከጨመርንበት ከሀዛ አጠገብ ከኢስሙል ኢሻራዎች አጠገብ አል የተጨመረበት ስም ከመጣ ይሄ ቃል በደል ይባላል። ለዚህ ነው ማለት ነው። ምን እንደማለት ነው? ሀዘል ወለዱ ማለትና አልወለዱ ማለት እኮ ነው። ሀዘል ወለዱ ማለት ይህ ልጅ፣ አልወለዱ ማለት ነው ራሱ ነው። ስለዚህ ሀዘል ወለድ ካልኳቸው አሁን ያው አልወለዱ እና ይቺ ለዚህ በደል ትባላለች። ሀዚህ ቢንቱን ካል ይሄ ነኪራ አል ካሌለው ሙተረን ኸበር ነው። ሀዚህ ቢንቱን፣ ሀዚህ ቢንቱ ካል ነገር ይቺ አል ስላለባትና እዚህ ጋር ኢስሙል ኢሻራ ስላለ ይሄ ለዚህ በደል ይባላል። ይቺ በደል ነች የምትባለው። ከዛ በኋላ ማዕኑ አይሆንም። ሀዚህ ቢንት ካልን በኋላ ሙጅተሂደቱን፣ ሀዚህ ቢንት ሙስሊመቱን፣ ሀዘል ወለድ ሙጅተሂዱን፣ ሀዘል ወለድ ጃሊሱን፣ ሌላ ኸበር ይፈልጋል። እና በደል ማለት አራቱ በተለይ አሁን ከቆጠርናቸው ኢስሙል ኢሻራዎች አጠገብ አል ያለበት ስም ከመጣ እንደ ጀማሪ በቃ በደል ይባላል። ይሁን ስለተለመድን ስለታለ። ሌላ ደርሱ ታሴ ላይ ሲፈት የሚባል ነገር ደግሞ ተምራ። ሲፈት ማለት ገላጭ ማለት ነው። ገላጭ እዚህ ጋር ያው ለገላጭነት የሚሆን አድጀክቲቭ ማለት ነው። የሚሆኑ ብዙ ቃላቶች አሉ። እነ በዒድ፣ እነ ቀሪብ፣ እነ ጠዊል፣ እነ ቀሲር፣ እነ ዋሲዕ፣ እነ ضይቅ የመሳሰሉት ሰፊ፣ አጭር፣ ረጅም፣ ቀጭን፣ ወፍራም ምናምን የሚል ቃል ኢን አረቢክ ሲፈት ይባላል። እነሱንም በብዙ አረፍተ ነገር ስናይ ነበረ። ሀዘል ወይም አረፍተ ነገር ስንሰራ
ሀዘል ኪታቡ ካልን በኋላ ይህ መጽሐፍ ብለን ነበረ። ይቺ ለዚህ በደል ነች። አልጀዲዱ ብንጨምርበት አሁንም ይሄ ቃል ለዚህኛው ምን ይባላል? ሲፈት ይባላል። ሀዘል ኪታቡ ጀዲዱ ማለት ይህ አዲሱ መጽሐፍ ማለት ነው። ሊልሙደሪስ ኸበሩ እዚህ ጋር ያለው እና ስለዚህ ይቺ በደል ነበረች። ይሄ ሙብተዳ ነው። ይቺ በደል ነች። ይሄኛው ሲፈት ነው። ይሄ ኸበር ነው። ስለዚህ ሀዘል ኪታቡ አልጀዲዱ ስንል ይቺ ናት። እንደዚህ አይነት ቃላቶች ለዚህ ይባላሉ ሲፈት። ከዛ ሲፈት ሙሱፍን ይከተላል። እሱ እንደሆነ ይሆናል። ይሄ ረፍዕ ከሆነ ይሄ ረፍዕ ይሆናል። ይሄ ከተነሱበት ይሄ ይነሱባል። ይሄ ጀር ከሆነ ይሄ ይሆናል። በተለይ በስመላው ላይ ያለላችሁ ገና ቢስሚላህ ስንል አላህ የሚለው ቃል እዚህ ጋር ከሳ ነበር። አርራህማን የሚለው ሲፈት ነው። አርራህም የሚለው ሲፈት ባዕደ ሲፈት ይባላል። እና እነዚህ ቃላቶች በዚህ ሲፈት ናቸው። ምን ስናይፈናል አደርሱ ታሲዕ ዶማኢር ናቸው። ዶማኢር ማለት ተውላጠ ስሞች። ተውላጠ ስሞች ሁለት አይነት አለን። አልሙንፈሲል ወልሙተሲል። ሙንፈሲል እና ሙተሲል። ሙንፈሲል ማለት ሁወ ስንል፣ አንተ ስንል፣ አነ ስንል እነዚህን የመሳሰሉት ዶሚር ሙንፈሲል ይባላል። ሙተሲል ማለት ደግሞ ሲቀጠሉ ኪታብኩ፣ ኪታቢ፣ ኪታቡና፣ ኪታቡከ ምናምን ስንል የተቀጣጠለችው ዶሚር ምን ትባላለች? ሙተሲል ይባላል። ለምሳሌ ለሁወ ኪታቡ ብለን፣ ለአንተ ኪታቡከ ብለን፣ ለአነ ኪታቢ ብለን እነዚህ በተግባር በብዛት ስናይ ስለከረምን አሁን ሙራጃ ስለሆነ ፈጠን እያልኩ ነው። ሁወ የነበረውን ሁወ ጣሊብ እስሙሁ እያልን አራት ነገር ሰርተናል። ይቺ ቃል ዶሚር ነች። ይሄ ሙንፈሲል ይባላል። ይቺ ሙተሲል ይባላል። አንተ ጣሊብ እስሙከ ሰዒድ ብለን ነበር። አንተ የሚለው ዶሚር ነው። ምን አይነት ዶሚር? ሙንፈሲል። እስሙከ ስንል ይቺ ካፋ ዶሚር ነች፣ ሙተሲል ትባላለች። አነ ጣሊብ እኔ ተማሪ ነኝ። ኢስሚ ኻሊድ ካል ኢስሚ ስንል ይቺ የጨመርናት ያይቱ ዶሚር ምን ትባላለች? ሙተሲል ትባላለች። እነዚህ ነገሮች ናቸው። ሌላ ደርሱል ሐዲ አሸር በይቲ የሚል ርዕስ አለ። የሆነ ፓሴጅ ነው። እሱ ምንድነው? ተጥቢቅ ነው። ተጥቢቅ ነው። በቃ ዝም ብሎ እስካሁን የተማርናቸውን እስከ 10ኛው ደርስ ድረስ ስንማር የቆየናቸውን ነገሮች አንድ የሆነ ፓሴጅ አመጣና እዛ ፓሴጅ ላይ ሁሉም ነገሮች ተካተቱ። ሁሉም ተካተቱ ማለት እስመል ኢሻራው ምን ሀዛም ምን ሀዚህም እነ ዛሊከም አልሸምስያ ቀመርያ ሁሩፍ ጀሮችም ሙዳፍና ሙዳፍ ኢለይሂም ሀዚሂ ቲልከ በደልም ሲፈት ምናምን ያለበት አንድ ፓሴጅ መጣ። ያንን ፓሴጅ አንብቡና ያለውን ነገር ተግባራዊ አድርጉት። እስካሁን የተማረውን 10 ደርስ በተግባር ነው። ስለዚህ ተጥቢቅ ማለት ምንድነው? ትምህርቱ ሁለት አይነት ነው። በነገራችን ላይ ተጥቢቅና ነዞሪ ይባላል። ተጥቢቅ ማለት ይሄ ፕራክቲካል በተግባር ማለት ነው። ይሄ ደግሞ ቲዮሪ ደግሞ አለ። በቲዮሪ ደረጃ ዝም ብሎ ምንም ተግባራዊ ሳናደርገው የሚሸመድድ ቃይዳዎች አሉ እና እዚህ ጋር አሁን ተጥቢቅ ማለት በተግባር ያንን የተማርነውን ቃይዳ ሁሉ በአንድ ፓሴጅ ውስጥ መተግበር ማለት ነው። እና በይቲ የሚደርስ ነበር። በቃ እሱን ፓሴጅ አንብበን እዛ ላይ ያሉትን ቃይዳዎች አይተናል። ሁለት ቦታ ተጥቢቃለ። በነገራችን ላይ እዚህም አካባቢ 20 ደርስ ከሞላ በኋላ 21ኛው ላይ ተጥቢቃለች። መድረሰት የምትል እቺ ቃል ተጥቢቅ ነች። ይሄኛው ትምህርት ቤቴ ነው የሚለው፣ ይሄኛው ደግሞ ቤቲ ነው የሚለው። እነዚህ ሁለት ርዕሶች ከዚህ ፓሴጅ አፎን ከዚህ ደርስ ውስጥ ለተግባር የመጡ ናቸው። ቃይዳ ነገር ብዙ የላቸውም። ቃይዳ የላቸውም ማለት ምን ማለት ነው? ቃይዳ ዋና ቃይዳ ምንድነው? እዚህ ቃይዳ አለ፣ እዚህ ቃይዳ አለ፣ እዚህ ጋር ነው ታለ፣ እዚህ ነው ታለ፣ እዚህ ነው ታለ፣ እዚህ ጋር ሲደርስ ግን ተጥቢቅ ስለሆነ ምንም አዲስ ነው የለም። 10ሩንም ደርስ በተግባር እዚህ ጋር ደግሞ 11 12 13 ምናምን ተማርንና እዚህ 20 ላይ ስንደርስ የ20ዎቹ ኖቶች ውስጥ ያለውን ነገር በተግባር ምን የሚል ፓሴጅ መድረሰቲ የሚል አንድ ፓሴጅ አለ። እሱን ትምህርት ቤት ብለን አንብበናል። እሱን ጋር ተጠቅቃለን እና ደርስ ለሁለት ይከፈላል። ያልኳችሁ ምንድነው? አደርስ ማንኛውም ትምህርት ስትማሩ ምንና ምን አለው ማለት ነው? ቲዮሪና ይሄ ቲዮሪ ፓርትና ፕራክቲስ አለ። ፕራክቲስ አለ ማለት አንድ ትምህርት ስትማር የሆነ ለቲዮሪ መጀመሪያ ይነገርሃል። እዛ ሄደ ደግሞ በተግባር ማለት እና አረቢክ ላይ ደግሞ ይችኛዋ ቃል ነዞሪ ትባላለች። በቲዮሪ የምንማረው ነገር ነዞሪ ይባላል። በተግባር የምንማረው ተጥቢቅ ይባላል። እቺ ቃል ለመግባት ካሁን በኋላ ገና ዛሬ የተነገርኳት ይመስለኛል። ትምህርት ነዞሪ እና ተጥቢቅ ያለ በቲዮሪ መማርና በተግባር መማር እና ሁለት ተግባሮች አሉን፣ መድረሰቲና በይቲ። ሌላ አደስ አሳኒ አሸር 12ኛው ደርስ በማይሩል ሙኻጠብ እና ሙናዳ ላይ ተናል። በማይሩል ሙኻጠብ 5 አሉን። አንተ፣ አንቲ፣ አንቱማ፣ አንቱም፣ አንቱና እነዚህን 5ቱን በተለያየ መልኩ ተምረናል። ከዛ በኋላ ሙናዳ ይባላል። ሙናዳ ደግሞ ጥሪ ነው። ያ ሙሐመድ፣ ያ አህመድ፣ ያ ሰዒድ፣ ያ ጀማል እያልን የተጠራ ነው። ሐርፈ ኒዳ የምትባል ያ አለች። ያ ጀማል ብለን ሲጠራ ነበር። ሙናዳ የሚባለው ይሄ ነገር ሙናዳ ማለት የሚጠራ ነገር ማለት ነው። እሱንም በዛ ደርስ ላይ ተናል። በማይሩል ሙኻጠቦችን አየን። አደርስ አሰሊሳ አሸር 13ኛው ደርስ
ሃኡላኢ የሚባል ርዕስ መጣብን። ሃኡላኢ ምንድን ነው ስንባል ሃኡላኢ እስመል ኢሻራ ነው። ግን እስመል ኢሻራ ሆኖ እንደ ቅድሞቹ ለነጠላ ለጀምዕ ነው። ስለዚህ ሃኡላኢ እስመል ኢሻራ ነው። ለበዒድም ነው ለቀሪብም ነው። አፎን ለቀሪብ ነው፣ ለወንዶችም ለሴቶችም ነው ማለት ነው። ለወንዶችም ለሴቶችም ነው የሚያገለግለው ለቅርብ ሆኖ እና እነዚህ ማለት ነው ሃኡላኢ እንዳይተናል። እዛው ላይ እዚህ ደርስ ውስጥ እያለን ጀምዕ ሶስት አይነት ጀምዕ መኖሩን ይተማርበት ይደርሳል። ጀምዕ ሶስት አይነት ነው ሲባል ጀምዕ ሙዘከር የሚባል አለ፣ ጀምዕ ሙአነስ አለ፣ ጀምዕ ተክሲር የሚባል አለ። እነሱን አይተናል። ጀምዕ ሙዘከር ለምሳሌ ሙስሊሙና ስንል ያለው አይነት ይዘክል። ጀምዕ ሙአነስ ማለት ሙስሊማት ስንል ያለው ነው መስል። ጀምዕ ተክሲር ማለት ቡዩት ስንል እነዚህ ጀምዕ ተክሲር ናቸው። እነዚህ ጀምዕ ሙአነስ አለ፣ እነዚህ ጀምዕ ሙዘከር ይባላል። እና ጀምዕ ማለት ምንድነው ይናረብ ብዙ ቁጥር ስንት አይነት ነው ስንባል ሶስት አይነት ምን ስንባል ጀምዕ ሙዘከር ሳሊም አለ፣ ጀምዕ ሙአነስ ሳሊም አለ፣ ጀምዕ ተክሲር የምትባላለች። ምሳሌ ሙስሊሙና ሙስሊማትና ቡዩት ወይም ጧሊቡና ብለን ጀምዕ ሙዘከር ሳሊም፣ ጧሊባት ብለን ጀምዕ ሙአነስ ሳሊም፣ ኩቱብ ብለን ጀምዕ ተክሲር። ምን እንደሚመስልና ምን እንደሚጨምር ምናምን እዛው አጥፋት እና ይሄኛው ደርስ አደርስ ሳሊስ 10 13ኛው ደርስ ላይ ተማርነው ሃኡላኢ የሚለውን እስመል ኢሻራና እነዚህኞቹን የጀምዕ አይነቶች የተማርነበት ነው። አደርሱ ራቢዕ 10 14ኛው ደርስ ኢዳፈቱል አስማእ ኢላ ዶሚር፣ ስሞችን ወደ ዶሚር ማስጠጋት የሚባል ነገር አለ። ስሞችን ወደ ዶሚር ማስጠጋት ማለት ኪታቢ፣ አሁን ኪታብን ወደ ማን አስጠግቼ ወደ እኔ፣ ይሄ ኢዳፈቱል እስም ኢላ ዶሚር ይባላል። ኪታቡከ፣ አሁንም ኪታብ የሚለው ቃል ስም ነበረ፣ ወደ ዶሚር አስጠግቼው ነው ኪታቡከ ስም። ኪታቡሁ፣ አሁን ኪታቡሁ ማለት ይሄ ስም ነበረ፣ ይሄ ዶሚር ነው። ይሄንን ስም ወደ ዶሚር ማስጠጋት ኢዳፈቱል አስማእ ኢላ ዶሚር ነው። ያው ሁሉንም ዶሚሮች ሙተከሊሙን ሙኻጠቡን ጋኢቡን ማስጠጋት እንችላለን። በዚህ ሁኔታ ይሄ ሙዳፍና ሙዳፍ ይባላል። ይሄ ሙዳፍ የሚባለው በዛ ጋር በስመ ዛሂር ነበር፣ ይሄ ዶሚር ነው። ይችን አይተናል። አደርሱ ለኻሚስ 10 አንተና አንቱም፣ አንቲና አንቱና ያየነው የሙኻጠቦችን ሆኖ ነጠላና ብዙ ማለት ነው። አንተ የነበረው ለአንድ፣ አንቱም ደግሞ ለብዙ። አንቲ ማለት ለአንድ ሴት፣ አንቱና ለብዙ ሴቶች። እነዚህን አራት ዶሚሮች በደንብ አይተናል። ስንተኛው ደርስ? 15ኛው ደርስ። አንተ ማለት ነው። አንቱም እናንተ ማለት ነው ለወንዶች። አንቲ አንቺ ማለት ነው። አንቱና እናንተ ማለት ነው ለሴቶች። እነዚህን አራት ዶሚሮች በኤግዛምፕል በምናምን በደንብ አይተናል። እዛ ኤክሰርሳይዞች ምናምን እላቸው። አደርሱ ሳሊስ 10 ጀምዕ ተክሲር የሚባለው ላይ ጀምዕ ተክሲር ማለት እዚህ ውስጥ ገብተን ማለት ነው። እዚህ ማለት ጀምዕ ሶስት አይደለም፣ ሙዘከር ሳሊም አለ፣ ሙአነስ ሳሊም አለ፣ ጀምዕ ተክሲር። ግን ጀምዕ ተክሲርን እንደገና ለሁለት ከፈለ። ጀምዕ ተክሲር የሚባለው ሊልዓቂልና ሊገይሪል ዓቂል ይባላል። ዓቅል ላለውና ዓቅል ለሌለው። ለምሳሌ ረጁል ሰው ነው፣ ዓቅል ነው። ጀምዕ ተክሲሩ ሪጃል ነው። በይት ለወንድ ነው፣ ግን ገይረል ዓቂል ነው። ጀምዕ ተክሲሩ ቡዩት ነው። እነዚህ ነገሮች ልዩነት ስላላቸው እስቲዕማል ላይ ጀምዕ ተክሲርን ሁለት ከፈለ፣ ዓቂልና ገይረል ዓቂል። በተግባር ስናይ ያለ አደርሱ ሳቢዕ 10 ጀምዕ ተክሲር የገይረል ዓቂል ኸበሩሃ ወሲፈቱሃ። ይሄ የገይረል ዓቂል የሆነ ጀምዕ ተክሲር ለእንስሳ ለግዑዝ ነገር ምናምን የሆነ ጀምዕ ተክሲር እንዴት ነው ኸበር የምናደርገውና እንዴት ነው የምንወስፈው ስንባል የሴት ነጠላ ቁጥር ነው የምንጠቀመው። እስመል ኢሻራም ስናመጣ በነጠላ ቁጥር በሴት ነው ምናምን የሚያየንበት ቦታ አለ። ዘው ረጀር ነው። አደርሱ ሳሚና 10 ከም የምትባል ርዕስ መታብን ነበረ። ስለሷ ነው እዚህ ጋር 18ኛው ደርስ። ከከም አጠገብ የመጣ ቃል ተሚዝ ይባላል። ተሚዝ ማለት ለምሳሌ ከም ሶዲቃል እንዳል፣ ከም ቀለመን እንዳል፣ ከም ካለች አጠገብ ያለው ቃል ተሚዝ የሚባል ነው። መለያ ማለት ነው። መንሱብ ይሆናል። ከም ኪታበን እንዳል፣ ከም ወለደን እንዳል፣ ከም አኸን እንዳል ስንል ነበር። እቺ ተሚዝ ይባላል። እንደገና አንድና ሁለት እንዴት ነው በቁጥር ደረጃ የምንገልጻቸው የሚል ያየንበት። አደርሱ ታሲዕ 10 አልአዕዳድ ሚን 3 ኢላ 10 ከ3 እስከ 10 ያሉትን ቁጥሮች ባህል ከ3 እስከ 10 አንድና ሁለት እዚህ ያየንና ከ3 እስከ 10 ለብቻቸው ነው ያየነው። እና ከ3 እስከ 10 ያሉ ቁጥሮች ባህሪያቸው ምን ይመስላል? አልአዕዳድ ቁጥርና ወልመዕዱዱል ሙዘከር የሚቆጠረው ቁጥር ወንድ ከሆነ ቁጥርና ተቆጣሪው ወንድ ሲሆን ምን ይመስላል የሚል ሐለት አይተናል። አደርሱ 20 አልአዕዳድ ሚን 3 ኢላ 10 ከ3 እስከ 10 ነው። ባይሆን ግን አልአዕዳድ ቁጥርና ወልመዕዱዱል ሙአነስ ተቆጣሪዎቹ ሴት ከሆኑብን ቁጥሩ እንዴት ይሆናል? በተቃራኒ ለወንዶች የሴት የሴቶች ለወንድ የሚል ነገር አለ። እዛም ረጃል ነው። አደርሱ 21 መቀደም እያለ መድረሰት የሚል አንድ ፓሴጅ አለ። ተጥቢቅ ነው። የተጥቢቅ ነው ማለት ፕራክቲስ ነው እንጂ ቲዮሪ ነገር አይደለም። እዚህ ጋር ስንት ቃይዳዎች መጡብን? እነዚህም በማይሉ ሙኸረቦች እዚህ ያየን፣ ሃኡላኢ ምትን እዚህ ያየን፣ ዶክተር ማስማይ ረዶና ይላል። አንተ አንቱም አንተ አንቱም አለ። ጀምዕ ተክሲር የሚባለው አይደለም አለ።
ጀማዓ ተክሲር غير ራቂብ ከሆነ እንዴት ነው የምናከብረው? እንዴት ነው ኢሻራ የምናደርገው? እንዴት ነው የምንወስፈው? የሚል እዚህ ጋር ነበረን። እንደገና ከም የምትባል ርዕስ አለችን። በተለይ ከም ተብሎ 1 እና 2 እንዴት ይገለጻል? ከም ተብሎ ደግሞ ከ3 እስከ 10 ለወንድ ተቆጣቢና ለሴት ተቆጣቢ እንዳየንና ይህን በሙሉ በዚህ ደርስ ላይ ተጠቅመናል። ስለዚህ ይሄኛው ደርስ ተጠቅመን ነው መድረሰት የሚባል ሲጃለ እሱ ነው። الدرس الثاني والعشرون الاسم النوعاني مثل ሌላ ርዕስ መጣ። ስም ለሁለት ይከፈላል የሚል ርዕስ መጣ። ከአሁን በፊት ስም ለሁለት ይከፈላል ሙዘከርና ሙአነስ አለ። ስም ለሶስት ይከፈላል ሙፍረድ ሙሰና ጀመዕ ነበረ። እዚህ ጋር ደግሞ ስም ለሁለት ይከፈላል ሙንሰሪፍና ወመምኑዕ ሚነ ሶርፍ። ሙንሰሪፍ ማለት ግልጽ ነው የሚነወኑ ስሞች ነው። መምኑዕ ሚነ ሶርፍ የማይነወን። ስለዚህ ስሞች መፈተን ናቸው። የሚነወንና የማይነወን የሚል ርዕስ አለ። እዚህ ላይ ስም ይቆያል። መጨረሻው ደርስ ጀሩል እስሚ መምኑዕ ሚነ ሶርፍ። መምኑዕ ሚነ ሶርፍ የሆነ ስም ሐርፈ ጀር ቢቀድመው እንዴት ይሆናል? ሙዳፍ ኢለይህ ቢሆን እንዴት ነው ጀር የሚሆነው የሚለውን ነገር ስናይ ነበረ። ዓላመተ ጀራቸው ከስራ ሳይሆን ፈትሐ ነው የሚል ነገር ያየንበት ርዕስ ነው። ከላስ በቃ እንግዲህ ድሩስ ሉገት አረቢያ 23 ደርሶች ይህን ይመስላል። አጠቃላይ በአንድ ፔጅ ሲጠቃለል ማለት ነው። ድረስ በቀናል እንግዲህ ያው መልካም ፈተና ኔክስት ዊክ ኢንሻአላህ ፈተና ይሄን በሙሉ አንብቡ። ግን ከ11 አፎን ፈተናው ከ11 ጀምሮ እስከ 13 ከ1 እስከ 10 ያለው ያው ሙራጅ አደረግ ነው እንጂ ተፈትነናል።